እስካሁን ድረስ በሰራሃቸው የጋዜጠኝነት ሙያዎች ከወንጀለኞች ተብለው ከተያዙ ሰዎች ተጨማሪ በጣም ፖፑላር የሆኑ ሀገራችን ላይ ትልልቅ የሚባሉ ሰዎችን ኢንተርቪው አድርገሃል። በሁሉም ፊልድ ማለት ይቻላል። ማትረሳው አጋጣሚ ከነዚህ ሁሉ ሰዎች ጋር ኢንተርቪው ስታደርግ ያጋጠመ? አይ እንትን ነው የሚሳካልኝ ምን መሰለህ? ደፋር ነኝ። ቀጥተኛ ጥያቄ ነው የምጠይቀው። አይደለም በቃ መጠየቅ ካለብኝ አልኩህ እኮ ማይኩ የኔ ነው። ስለዚህ ብዙዎችን ከሎሬት ምን ብዙዎችን ጠይቄያለሁ ነው የማረሳው። አቡነ ጳውሎስ በጣም ዘመናዊ ሰው ናቸው። የሚገርም ነገር እና ቁልቢ ገብርኤል እኔ በጣም አክብሮታለሁ ለሃይማኖት እና በቃ ቁልቢ ለመጀመሪያ ጊዜ ሲሄድ እዛ እየተቀደሰ ምን እያለ ደስ ብሎኝ እዚህ ጋር በድንኳን ይጨፈራል። ይሄ የሀገራችን ታዋቂ ቢራ ፋብሪካዎች ድንኳን ከፍቶ በቃ ሺሸ ገዳሜ ነው እንዲህ ሁለቱ ነገር አልመጣልኝ አለ። እንዴት ማለት ሰው ለሱባኤ ለምን ይፈርቼ ነው የሚሄደው? ሄዳለሁ ስትራሱ የሚመጣበት መንፈስ አለ። እዚህ ጋር ግን ጭራሽ ቤተክርስቲያን የመጡ ሰዎች የማይመስሉ ነበሩ። አቡነ ጳውሎስን አገኘኋቸው። አገናኙን ብያገኘኋቸው ኢንተርቪው ክቡር አባታችን ይሻሉ አጠቃላይ ስለ ሁኔታው ምናምን ጠየኳቸውና ወደ ጉዳይ ገባው። እርስዎ ባሉበት እሳቸው እዛው ናቸው ቁልቢ። እርስዎ ባሉበት እንዴት እንዲደረጋል? ይሄ እዚህ ጋር የሆነ ነገር ይሆናል፣ እዚህ ጋር ሁለቱ ነገሮች አይጋጩም። ልክ ነህ። በየጊዜው አስተያየት የምሰጥበት ጉዳይ ነው። ከየት እንደሚመጡ ግን አላውቅም፣ ከየት እንደሚፈጠር ማሳሰቢያ ሰጠን ከጨረስን ምናምን በኋላ በ3 ቀን በ4 ቀን ድንኳኖቹ ተከብተው እኛ ስንመጣ ነው የምናያቸው ምናምንና ግን ድፍረቴ ገርሟቸዋል። ግን ደፋር ነህ ፖሊስ ስለሆንኩ ነው እንደዚህ ጥያቄ ጠየቀኝ ብለውኛ ቃሉና የሚያወሩት ወሬ ጀንትል ወሬ ነው ምናምን። ሌላ ብዙ ጋይ ስብሃትን ኢንተርቪው አድርጌው በቃ ግራ ገብቶኛ ቃ ምንድነው አልገባኝም። እንዴ የምጠይቀው ጥያቄ የሚያወራውን ነገር በቃ ድብልቅልቅልቅ አለብኝ። ሸራተን ነው ቁጭ ብለን እያወራ ነው። አንተ አለ ከሌ እንደዚህ ሆኖ ሲሄድ አንዱ ሲገሉት አንዱ ማውራት የፈለገው ነገር አለ ግን ውስጡ ቀርቷል። በቃ እና በጣም አስጨነቀኝና ኮንቲኒቲ ትሰራለህ አይደል? አሁን ከዚህ በኋላ የምጠይቀው ታዋቂውን ፖድካስተር አብርሃምን ነው ምናምን ብዬ የማስተዋውቀው። ከዛ ላስተዋውቅ አልኩኝና ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንደምን አርፍዳችኋል። አሁን እንግዲህ አብረን የበዓል እንግዳ አድርገን የምናወራው ታዋቂውን ስብሃት ነጋን ነው አልኩኝ ማለት ነው። ስብሃት ነጋ ነው ያልኩት። ስብሃት ገብረ እግዚአብሔር ማለት ያለብኝ ከየት እንደመጣ ስብሃት ነጋ ብዬ ቁጭ እዛ ዝም አለን። ጋይ ስብሃት እንደቀራራለ ማለት ነው። ግን ይዟታል ያቺ? አዎ ይዟታል። ግን ዳይሬክተሩ ሄይ ከት ምናምን አለና ሰለሞን ያልከውን ታውቃለህ? ምንድነው ያልኩት? ስብሃት ነጋ እኮ ነው ያልከው። እሱ ስብሃት ገብረ እግዚአብሔር። ጋይ ስብሃት አበደ። እሱ ስብሃት ነጋ ላለኝ አንተ ምን ቸገረ? ሊገለው ዳይሬክተሩ። ስብሃት ነጋ በሆንስ ላሁን አዎ ምን አገባህ አንተ? የምር ሲሪየስ ማለት ነው። ስብሃት ነጋ እሱ ላለኝ አንተ ምን ቸገረ ብሎ ቀውጢ ማለት ነው። ስለዚህ በኢንተርቪው መሃል ብዙ ነገሮች እንትን ይሉኛል። ጥላሁን ገሰሰ ታስታውሳለህ? አንገቱ እና የተቆረጠ ጊዜ ከ2 ዓመት ነው ፋሲካ ሰሞን። ከዛ በጣም ሲያነሱበት አይወድም ብለውኛል። እንዴት ብለህ እንዳታነሳ ይገላል ይልጣልሃል ምናምን ብለውኛል። ጥያቄዎችን ሁሉ ጨረስኩ መጀመሪያ እንዳይናደድብኝ። ከዛ ጋሽ ጥላሁን እንደዚህ ፋሲካ በመጣ ቁጥር የምታስታውሰው ነገር አለ ምናምን ስለው አይኑን ታውቀዋለህ በጣም ትልልቅ ነው አይኑ እንደዚህ እየሰፋ ሲመጣብኝ ተውኩት እና ፋሲካ እናንተ
ምናምን እንደው ምናምን ብዬ ልጠይቅ አሰብኩትን ነገር ተውኩትና ስለ ፋሲካ ባሰብኩ ቁጥር ምን ይሰማሃል ብዬ እዛው አየር ላይ አስተካከልኩት። ስለዚህ ብዙ ሰዎችን ኢንተርቪው አድርጌያለሁ። አጋጣሚ ደግሞ ደረጀ ፖሊስ ስለሆንክ እያስፈራራቸው ነው ይለኛል የሚመጡልህ፣ ግን እኛ ከጠራናቸው ይመጣሉ። ደስ ብሎን ደግሞ እኛ በተለየ በዓል ስራችን ኢንተርቪው አድርገናቸው ደስ ብሏቸው በኋላ ሲደውሉልህ ራሱ በጣም ደስ ብሏቸው ስለሆነ የተለየ ገጠመኝ ባይኖረኝም እንዲህ አይነት ሰዎችን ግን ብዙዎቹን ኢንተርቪው አድርጌያቸዋለሁ። ደስ የሚል ውይይት ነው ያደረግነው። አሪፍ። እንግዲህ ብዙ ሰው ኢንተርቪው ማድረግ የሚፈልገው እና ከሱ ጋር ቁጭ ብሎ ማውራት የሚፈልገው ቴዲ አፍሮ አለ። እኔም አንድ ቀን አገኘዋለሁ ብዬ አስባለሁ። ከሱ ጋር የነበረህ ቆይታ ምን ይመስል ነበር? ምክንያቱም አባቱ ናቸው የቀጠሩህ፣ የተለየ ግንኙነት ይኖራቸዋል ብዬ አስባለሁ። እንትን ነው መቼም እኔን የጠየቀ ሰው ጠቅላላ አንድ ይሄ ሳያነሳ ሁሉም ነው ጠቅላላ። ጥሩ ልጅ ስለሆነ አይከን ስለሆነ እኔ በነገር ላይ የካሳሁን ልጅ ምናምን ስለሆነ ሳይሆን ለቴዲ ማንም ከሚሰጠው በላይ ነው እኔ ያለኝ ክብር። በልጅነቱ ማቀው ልጅ ነው። ልጅነቱ ስልህ ለምሳሌ የቴዲ አክስት ስታገባ እኛ ኮሚቴ ነበርና ቴዲ የሚል የምንልከው ልጅ ነበር። ከልጅነቱም ጥንቅቅ ያለ ልጅ ነው። በነገር ላይ ዲሲፕሊን የሆነ ልጅ ማለት ካሳሁን ያሳደገው ልጅ ነው። ካሳሁን ማለት ድምፁ የማይሰማ በጣም ትልቅ ጋዜጠኛ ነውና ቴዲን ኢንተርቪው እናደርገዋለን ብዬ አስቤያለሁ። ከዛ በፊት ትልልቅ ሰዎችን አድርገናል እና ኃይሌ የሚለው ዘፈን ወጣ። ሲወጣ ከዛ በፊት ካሳሁን ይነግረኝ ነበር አባቱ ማለት ነው። በቃ እሱ ዘፋኝ እንዲሆን አይፈልግም። በነገር ላይ ሲመክረኝ አባቴ ምናምን ዘፈን አለዋል። እውነት እንባዬ ነው የሚመጣው እሱን ዘፈን ሰማል። ለምን ካሳሁን ይነግረኝ ነበር ይሄ ልጅ ዘፋኝ ነኝ እያለ ሂልተን ምናምን ይሄዳል እያናደደኝ ነው ምናምን ይለኝ ነበር። ከኔ ጋር ፐርሰናሊ እንቀራረብ ነበርና እሱ ነጋዴ እንዲሆን ነው። እዛ መርካቶ ስለሆነ ካስሽ የሚውለው እዛ አካባቢ ብቻ እንደዚህ እያለ መጨረሻ ላይ አፍሮ ሳውንድ ነው አፍሮ ምናምን ባንድ የሚባል ከነ ኤልያስ መልካ ጋር ምናምን ሲያቋቁም ካስሽ አሁንስ ደህና ልጅ ሊሆንልኝ ነው መሰል ይሄው መሳሪያ ላይ ያስገቡ ምናምን እሱ ያን ጊዜ ህግ ተምሯልና ውል ምናምን ይዝላቸው እኔ ነበርና እንዲህ ብሎ ካስሽ በአጭር ጊዜ ታሞ ሞተ። በጣም የሚያሳዝን ነው። እኛ ማክሰኞ ነው ምናምን ሄጄ ጠይቄው ሐሙስ የሞተውና በጣም የካሳሁን መሞት በጣም የሚያሳዝን ነገር ነውና ቴዲ እንደዚህ በጣም ትልቅ ሰው ሆኖ እንዲህ ደክሞ መከራ ሳይቶት አንዷን ፍሬ እንኳን ሳያነሳለት ሲሞት በጣም እኔ አሁንም ሳስበው ያናደ አንዳንድ ጊዜ እንዲህ ትሆናለህ። እኔ አሁን ልጆች አሉ ደክም ያሳድጊ እንዲህ ሲሆን ግን ያናዳል። የሆነ ለልጅህም ላንተም ኢንጆይ አድርገህ ትንሽ ከፍሬው ላይ ሲሆን ከዛ ከእንትን ካለ በኋላ ያው እሱ ከሞተ በኋላ ያን ጊዜ ነግሬሃለሁ የካሳሁን ልጅ ስለሆነ የካሳሁን ልጅ መሆኑ ያቀራርበን ነበር እና ያን ጊዜ የሆነ ለየት ያለ ነገር መስራት እኔ ደስ ይለኛል። በነገር ላይ ኃይሌ ያለው ኃይሌና ቴዲ ለመጀመሪያ ያገናኛቸው ማለት ነው። ለመጀመሪያ ጊዜ እኮ ነው ያገናኘው። ኃይሌ ጋር ደወልንና ኃይሌ ኢንተርቪው እናደርጋለን ሸራተን ትመጣልናል አቅ ቴዲ ምናምን አቅ ከዛ ቴዲንም ነገር ነው። ቴዲ አውቶማቲክ ነው። ቴዲ ልጅ ነው፣ ደስ የሚል ልጅ ነው። ሁለተኛ ፋሚሊ ነን ብያል። ደውለን ቴዲ ምናምን እንዴ የት እመጣለሁ ምንም ችግር የለም ምናምን ብሎ ሸራተን መጣት እዚህ ይለኛል። ኋላ ነው የተቀመጠው። ያን ጊዜ ሰው ራሱ የሚታይ ነው። እኛ በነገር ላይ በዓል ስንሰራ የሚቀመጠው ኦዲየንስ ራሱ ጋሻ መዴ ለማ፣ አትሌቶቹ፣ ብሔራዊ ቡድን ተጫዋቾቹ ማለት ራሱ ሰውን ስታየው ራሱ ፕሮግራሙ። ከዚህ ቀጥሎ አበበ ነው መድረክ የሚመራው። ከዚህ ቀጥሎ እንግዲህ ኃይሌ ተብሏል። ኃይሌም አለ። ኃይሌ የሚለውም ሰው አለ። ዲሪዲሪዲሪዲ ሲጀመር
ቴዲ ከኋላ ወጣ ማለት ነው። ኃይሌ እያለ ሲወጣ ኃይሌ የሆነ ግራ ገብቶታል። አሁንም አይተኸው ከሆነ ማለት ነው። ቴዲና ኃይሌን አገናኘናቸው። ደስ የሚል ጊዜ ነበረ። ዜን እኔ መጠየቅ ያለብኝን ነገር እጠይቃለሁ ብያለሁ። ለአንተ ምን ትነግረኛለህ ብትለኝ መጠየቅ ያለብህን ነገር ጠይቅ። የሰውን ክብር የማይነካ ነገር ሆኖ ማለት ነው። ስለዚህ ያን ጊዜ ቴዲ ላይ ብዙ ነገር ይወራበት ነበር። አንደኛ በጋርድ ነው የሚሄደው ይባላል። ጡት ላይ ምናምን ትፈርማለህ ምናምን ይፈርማል ሲባል ሰምተሃል ጊዜ። ስለዚህ ምንድነው መሰለህ መጠየቅ አለብኝ። አሁን ሰው ያን ጊዜ እንደ ድፍረት እንዴት ደፈርክ ይለኛል። እኔ መጠየቅ ያለብኝ መጠየቅ ያለብኝ። ስለዚህ እነዚህ ሁሉ የምታያቸው ፖሊሶች ናቸው። ብዙ ፖሊስ ባለበት ሀገር አንተ ማነህና ነው በጋርድ የምትሄደው? የኔ መጠየቅ ሳይሆን የእሱ መልስ ነው በጣም ሰው ሲያስጨበጭብ የነበረው። ኃይሌ ገብረስላሴን የሚያህል ጀግና ሰው እያለ እዚያ አጠገቤ እኔ አንድ ዘፈን ያወጣሁት እሷም ወንዝ አልተሻገረች እሱ በነፃነት የሚንቀሳቀስበት ሀገር እኔ ማነኝና ነው በጋርድ የሚሄደው ሲሉ ያሰባት ነው የምልህ። ዋይዝ በነገር ላይ ጡት ላይ ትፈርማለህ ምናምን ሲባል እንግዲህ ይቅርታ እንጠይቃለን። ሰው ትልልቅ ሰዎች ባሉበት እንደዚህ አይነት ወርድ በመናገሬ እኔን ማለት ተናገርኩት። እዛ እኔ እኮ ኢትዮጵያዊ ነኝ አለ። ኢትዮጵያዊ እንደ ማንኛውም ሰው ተቆንጥጬ ያደጉ ሰው ነኝ። ትልቅ ሰው እንኳን ሲመጣ ሰው ፊት አንቆም እና ከኔ እንዴት እንደዚህ አይነት ነገር ትጠብቃለህ? እኔ በጭራሽ አላደርግም ሲል አሁንም ጭብጨባ። ስለዚህ 2-3 ጊዜ የማናገር እድል አጋጥሞኛል። ቴዲ የተመጠነ ነገር ነው የሚናገረው። ደስ ይላል። ከሱ ጋር ረጅም ጊዜ ብታወራ ደስ ይላል። አሁንም እኔ ቴዲን አንድ መድረክ ፈልገዋለሁ። አሁን ከ24 ዓመት በኋላ ማግኘት እፈልጋለሁ እና እርግጠኛ ነኝ አልሄድንም፣ አልጠየቅነውም፣ እምቢ አይለንም በእርግጠኝነት ማለት ነው። ስለዚህ ቴዲ እኮ ጀስት ዝም ብለህ ዘፈን እኮ አይደለም የሱ መጽሐፍ ነው የሚጽፍ። ሁሉንም ብታያቸው አይኖች ያዩም ስትል የሆነ ነገር፣ ሰብለን ስታይ የሆነ ነገር፣ ግርማዊነታቸውን ስታይ መጽሐፍ ራሱን የቻለ በዛ መነሻ መጽሐፍም ዝም ብሎ መጽሐፍ የሚጽፍ ሁሉንም የፊቱ የኋላው ከሌለ የለም ከፊቱ ምናምን ስታስብ አሁን አይኔ አበባ ምናምን እያለ ዘፍኖ ምንም ትዝም አይልህ ሰው ጋር ልታነጻጽረው አትችልም። ፕሮጀክት ነው የሱ አንዱ ዘፈን ራሱ ዝም ብለህ እስቲ ቁጭ ብለህ ተንተነ ሲደብር ይሄው እና ቴዲ ለመናገር ቃላት የለኝም። እኔ አሁን ሰው ስላለው አይደለም የራሴ እንደውም እኔ ካልጠየቀኝ አንዳንድ ጊዜ ኢንተርቪው ስላደረኩት ምናምን ማጋነን ይመስላልና በጭራሽ ቴዲ በቃ ኪንግ የምር ነው። እኔ አሁን የሚገርመኝ ነገር ከወደድካት ማለት ነው ይሄ ሙቀፈላ አይደለም። የሚገርመኝ ባህሪው ኩልዳውን የተረጋጋ ከሆነ ወረት ጋር ማታገኝ ሰው ብድ ያለበትን ነገር እሱ ጉዳዩ ውስጥ ዝም ብለህ መለስ ብለህ በቃ እንትን ትክክለኛ የመደብስ ማለት ያቋም ሰው አንተ ስለ ጆክ አይጮህ፣ አንተ ስላለቀስክ ማለቅስ እንትን ነው ግርብብ ያለ ሰው እና ደስ ይለኛል። ዝም ብዬ ሳስብ እሱ ኢንተርቪው መስራቴ ሳይሆን የሚያረጋቸው ነገር ለምን ሌሎች ከሱ አይወስዱም እላለሁ። አንዳንድ ጊዜ ሰው ክብር ያለው ሰው ዝም ብለህ የሆነ እየተጣድክ እየተወዘዝክ በዚህ ከመጣው ጋር ስትገለበት ምናምን በኋላ ነገሮች እንትን ሲሉ ካባ ሲወልቅ ባራቁትን ትቀራለህ። ቴዲ ድርብብ ያለ ካባ ለብሶ የሚኖር ዘላለም የሆነ የክብር ሰው የምትለው ነውና እኔ በዚህ አጋጣሚ አንዳንድ ጊዜ በየትኛውም ፊልድ ያለ ሰው እንዲህ ቢሆን ላለሁ እንዲህ